ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲል ከሰሰ። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለቱ ተዋናዮች ተሳትፈዋል ሲልም ከሷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራትም ከሷል። የኤርትራ መንግስትና ህወሓት በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፈዋል ብለዋል። ሚኒስትሩ የህወሓት አዛዦችና ተዋጊዎች በዘመቻው ውስጥ በቀጥታ ተሳትፈዋል ሲሉም ገልጸዋል። ሚኒስትሩ በጻፉት ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውንም ጠቁመዋል። እነዚህ ድርጊቶችም በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያውን ስምምነት መጣሳቸውን ገልጸዋል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑን አስጠንቅቋል። ደብዳቤው ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የከሰሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካኝነት ግጭቶችን እያካሄደች ነው ብለዋል። ዶክተር ጌዲዮን ኢትዮጵያ የባህር በር ለማግኘት ባላት ፍላጎትን ኤርትራ ስጋት እንደገባት በመግለጽ ኢትዮጵያን የማተራመስና መከፋፈል ዓላማ እንዳላት በጽሁፉ ገልጸዋል። ሚኒስትሩ ኤርትራ ጸብ አጫሪነትን እንደ ቅድመ መከላከል እርምጃ ትጠቀማለች ሲሉ ገልጸው ይህም ኤርትራ ለ10 ዓመታት ኢትዮጵያን ለማተራመስ ስትጠቀምባቸው የነበሩ ሰበቦች ናቸው ብለዋል። ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በርን በሰላማዊ መንገድ ለማግኘት ቁርጠኛ መሆኗን ዳግም ያረጋገጡ ሲሆን መንግስት ለኤርትራና ለኢትዮጵያ የሚጠቅም ተቋማዊ የኢኮኖሚ ዘዴዎችን እንደሚፈልግም አጽንኦት ሰጥተዋል። የኢትዮጵያ ራዕይ የሁለቱንም ሀገራት የግዛት አንድነትና ሉዓላዊነትን በሚያስጠብቅ ትስስር አማካኝነት የጋራ ብልጽግናን ማረጋገጥ ነው ብለዋል ሚኒስትሩ ኢትዮጵያ ድርድር ለማድረግ ዝግጁ መሆኗን በማረጋገጥ ኤርትራ ቀጥተኛና ቀጥተኛ ያልሆኑ ጸባጫሪ ሲል የጠራቸው ድርጊቶችን እንድታቆምና የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ዓለም አቀፍ ማህበረሰብ ጫና እንዲያደርግም አሳስበዋል። ዶክተር ጌዲዮን ዓለም አቀፍ አጋሮች በባህር ጉዳዮች ላይ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ሰላምና መረጋጋትን በሚነኩ ሰፋፊ ቀጠናዊ ጉዳዮች በተመለከተ በኢትዮጵያና በኤርትራ መካከል ገንቢ ውይይትና ትብብር ለማሳደግ ጥረታቸው እንዲቀጥሉ ጠይቀዋል። በሐምሌ ወር የኢትዮጵያ የውጭ ጉዳይ ሚኒስቴር ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በላኩት ደብዳቤ ኤርትራ ከህወሓት አንጃና ከሌሎች ታጣቂ ቡድኖች ጋር በመተባበር ሰፊ ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ሲሉ ከሰዋል። በተጨማሪም ኤርትራን ተደጋጋሚ ቅስቀሳዎችን፣ የግዛት ወረራና ኢትዮጵያን ለማተራመስ ታጣቂ ቡድኖችን በገንዘብ በመደገፍም ወቅሰዋል። ዶክተር ጌዲዮን እንዲህ ያሉ ድርጊቶች ዓለም አቀፍ ሕግ እንደሚጥሱና በአፍሪካ ቀንድ ያለውን ደካማ ሰላምና ጸጥታ አደጋ ላይ እንደሚጥሉም አስጠንቅቀው ነበረ። አዲሱ የተሽከርካሪ ሰሌዳ በ2018 ዓ.ም ስራ ይጀምራል ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በ2018 ዓ.ም አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ የመተካት ስራ እንደሚከናወን የትራንስፖርትና ሎጂስቲክ ሚኒስቴር ዛሬ መስከረም 28 2018 ዓ.ም አስታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር በሀገር አቀፍ ደረጃ የነባሩን የተሽከርካሪ መለያ ሰሌዳ በአዲስ ለመተካት የሚያስችል አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶችንም ይፋ አድርጓል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ አዲስ የተሽከርካሪ ሰሌዳ በትራንስፖርት ዘርፉ ትልቅ እርምጃ መሆኑን ተናግረዋል። በስራ ላይ ያለው ሰሌዳ ከዘርፉ እድገትና ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር አብሮ የማይሄድ በመሆኑ አዲስ የተሽከርካሪ ሰሌዳ ማስፈለጉንም ጠቁመዋል። በተጨማሪም ለሕገ ወጥነት የተጋለጠና ለቁጥጥር ስርዓት አመቺ ያለመሆኑን ጠቅሰው አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ በታገዘ አሰራር የሚመራ መሆኑን ተናግረዋል።
ሰሌዳው ስለ ተሽከርካሪው ሙሉ መረጃ የሚሰጡና ተቆጣጣሪ አካላት በቴክኖሎጂ የሚለዩዋቸው ሚስጥራዊ መረጃዎችን ያካተተ መሆኑንም ጠቁመዋል። ይህም ማጭበርበርን ሙሉ በሙሉ የሚያስቀር መሆኑን በማንሳት የተሽከርካሪ ባለቤቶች በሚወጣው የጊዜ ሰሌዳ መሰረት ምዝገባ ማድረግ እንዳለባቸውም አስገንዝበዋል። በ2018 ዓ.ም አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ ለመተካት እቅድ መያዙንም ተናግረዋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በርኦ ሐሰን በበኩላቸው አዲሱ ሰሌዳ እያደገ የመጣውን የተሽከርካሪ ቁጥር ማስተናገድ የሚያስችል መሆኑን አመላክተዋል። አገራዊ የተሽከርካሪ ቋትን ለማደራጀት የሚያስችልና የፖሊሲ መሳሪያ ጭምር ሆኖ የሚያገለግል መሆኑንም ገልጸዋል። በክልሎች ይጀመር የነበረው የሰሌዳ ቁጥርን በጠቅላላ በመላው ሀገር ውስጥ ባሉ ተሽከርካሪዎች በኢትዮጵያ ሀገራችን ስም ኢቲ በሚል እንደሚቀየርም ታውቋል። የጉልበት ብዝበዛ ወንጀል ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ዋሉ። የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህጻናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውለው ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታው ኦአቤም ሆቴል ተብሎ በሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ እያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅም ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹን ቤት እንደማያስገቡት ይናገራል። የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ከታዳጊው የተቀበለውን መረጃ መነሻ በማድረግና ተገቢውን ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው ቻይና ካምፕ አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ህጻናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሏል። ተጠርጣሪዎቹ እነዚህኑ ህጻናትና ታዳጊዎች ክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍት እንዲሁም ሚዛን በማሰራት ከእያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንዲያስገቡ ከማድረጋቸው በላይ የወንጀል አፈጻጸሞችን ማለትም የመኪና ስፖክ ያነቃቀል ያስተምሯቸው እንደነበረም የምርመራ መዝገቡ ያስረዳል። በግለሰቦቹ ላይ ተገቢው ምርመራ እየተደረገ ሲሆን በአቃቢ ህግም በኩልም ክስ እንደተመሰረተባቸው ፖሊስ አስታውቋል። ህጻናትን ለእድሜያቸው በማይመጥን የጤና፣ የእድገት፣ የማህበራዊና ስነ ልቦናዊ ደህንነታቸው የሚጎዳና ለህይወታቸው አስጊ በሆኑ ሁኔታዎች ውስጥ እንዲሰሩ ማድረግ የህግ ተጠያቂነት የሚያስከትል ተግባር በመሆኑ ህብረተሰቡ መሰል ድርጊቶች ሲያጋጥሙት በአቅራቢያው ለሚገኝ የጸጥታ ተቋም መረጃ በመስጠት ህጻናት ላይ የሚደርስ የጉልበት ብዝበዛን መከላከል ይገባል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የቡርኪና ፋሶ ወታደራዊ መንግስት የአውሮፓ መንግስታዊ ያልሆኑ ድርጅቶች ሰራተኞችን በስለላ ወንጀል በቁጥጥር ስር አዋለ። የቡርኪና ፋሶ ወታደራዊ መንግስት በሰብአዊ ድርጅት ውስጥ የሚሰሩ 8 ሰዎችን በቁጥጥር ስር ማዋሉን ገልጿል። በስለላና በሀገር ክህደት ክስ መመስረቱን ወታደራዊው መንግስት ቢያስታውቅም የኔዘርላንድ ለትርፍ ያልተቋቋመ ድርጅት ግን ክሱን የሐሰት ሲል ውድቅ አድርጎታል። የቡርኪና ፋሶ የጸጥታ ሚኒስተር ማህሙድ ሳና እንደተናገሩት 8 ሰዎች በቁጥጥር ስር የዋሉት በኔዘርላንድ ስለተመሰረተው የሰብአዊ ደህንነት ልዩ የሆነ የዓለም አቀፍ መንግስታዊ ያልሆነ የደህንነት ድርጅት ኢንሶ ውስጥ ይሰሩ ነበር ብለዋል። ከታሰሩት መካከል አንድ ፈረንሳዊ፣ የፈረንሳይና ሴኔጋል ጥምር ዜግነት ያላት ሴት፣ የቼክ፣ የማሊና 4 የቡርኪና ፋሶ ዜጎች መሆናቸውን ሳና ገልጸዋል። ሰራተኞቹ ድርጅቱ ከታገደ ከ3 ወራት በኋላም እንኳን ለድርጅቱ መስራታቸው ቀጥለዋል። ያለ ፍቃድ ወሳኝ የተባሉ መረጃዎችን እየሰበሰቡ ነበር በማለት የቡርኪና ፋሶ መንግስት ክስ ሰንዝረዋል። ለብሔራዊ ደህንነትና ለቡርኪና ፋሶ ጥቅም እንዲሁም ለውጭ ኃይሎች ጎጂ ሊሆኑ የሚችሉ ሚስጥራዊ የደህንነት መረጃዎችን ሰብስበው እንዳስተላለፉ የክስ ዝርዝሩ ያሳያል። ሲአይኤ በኦባማ ዘመን የተሸፋፈነውን የባይደን የዩክሬን ስምምነቶችን አጋለጠ። አዲስ የወጣው የሲአይኤ ማስታወሻ እንዳጋለጠው የኦባማ አስተዳደር ባለስልጣናት የባይደን ቤተሰብ በዩክሬን ውስጥ በሙስና ተዘፍቋል የሚል ዘገባ እንዳይወጣ የኤጀንሲውን ስራ ጣልቃ በመግባት አግደውታል። ማስታወሻው የዩክሬን ባለስልጣናት በዋሽንግተን አቀራረብ ደስተኞች እንዳልነበሩም ጠቁመዋል። የወቅቱ የአሜሪካ ምክትል ፕሬዝዳንት ቤተሰብ ከዩክሬን ጋር አላቸው የተባለው ግንኙነት የአሜሪካ መንግስት በሙስናና በፖለቲካ ስልጣን ጉዳዮች አድሏዊ አሰራር እንደሚጠቀም የሚያሳይ ማስረጃ እንደሆነም አድርገው ይመለከቱታል ብለዋል።
ማስታወሻው ባይደን እንደ አውሮፓውያን አቆጣጠር በታህሳስ 2015 ወደ ኪዮቭ ያደረጉትን ጉብኝት ዓላማም ጠይቋል። ያኔ የነበሩት ፕሬዝዳንት ፔትሮ ፖሮሼንኮ ከዩክሬን መንግስት ጋር ማናቸውም ጠቃሚ ጉዳዮች ላይ ለመነጋገር የባይደንን ፈቃደኛ ለመሆን በተመለከተ ግራ መጋባትና ብስጭት መግለጻቸውን አስፍሯል። የጀስት ፎር ኒውስ ዘገባ እንዳለው ባይደን ቡሪስማ ውስጥ በሚገኝ የጋዛ ኩባንያ ሙስናን በማጣራት ላይ የነበሩትን አቃቢ ሕግ ቪክቶር ሾኪንን እንዲያባረሩ ፕሬዝዳንት ፖሮሼንኮን ያስገደዱት በዚህ ጉብኝት ወቅት ነበረ። በኩባንያ ውስጥ የጆ ባይደን ልጅ ሃንተር ባይደን የቦርድ አባልም ነበር። ሰነዱ ለድርጊት የሚያስፈልገውን መስፈርት ቢያሟላም በውስጥ በኩል በፍጹም አልተሰራጨም ነበረ። ላለመሰራጨቱ ዋነኛ ምክንያት የምክትል ፕሬዝዳንቱ የብሔራዊ ደህንነት አማካሪ እንደ አውሮፓውያን አቆጣጠር በየካቲት 2016 እንዳይለቀቅ መጠየቃቸውን ተከትሎ ነው። አንድ ከፍተኛ የሲአይኤ ባለስልጣን ለጀስት ፎር ኒውስ እንደተናገሩት ከአሜሪካ ደህንነት ማህበረሰብ ውጭ ያለ ባለስልጣን የኤጀንሲው ሪፖርቶች መልቀቅ ላይ ጣልቃ መግባቱ እጅግ በጣም ያልተለመደና ልዩ ክስተት ነበር። ይህ በእንዲህ እንዳለ የተለቀቀው የሲአይኤ ሰነድ በከፍተኛ መጠን መረጃው ተቀንሶ ነው የቀረበው። ይህም ኤጀንሲው ከህዝብ የደበቀው ነገር ምን እንደሆነ ጥያቄዎችን ያስነሳል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።